ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ እናታችን ቅድስት ድንግል ማርያም ላበሰራት ለገና ነው መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል እንኳን አደረሳችሁ። እንኳን በሰላም መጣችሁ። ለና ሰላም ናችሁ? ወላ ውሃ እስቲ እንስጣችሁ ቢያንስ እየጠጣችሁ ውሃ ቴምር እናንተ ብርቱካን እየበላችሁ ነው። በመጨረሻም የድሬዳዋው ከንቲባ አቶ ከድር ጁሃር ታሪክ መስራታቸውን ቀጥለዋል። እንደሚታወቀው የቅዱስ ገብርኤል ዓመታዊ በዓልን ለማክበር ወደ ቁልቢ የሚያቀናው ህዝብ በሚሊዮኖች የሚቆጠር ሲሆን ይህንን የህዝብ ማዕበል በጀት መደበው ተገቢውን እንክብካቤ አድርገው በደማቅ አቀባበል እየተቀበሉ ሲሆን በመጨረሻም ከንቲባ አቶ ከድር ጁሃር ለሌሎች ባለስልጣናት ያስተላለፉትን አስደንጋጭና አስተማሪ መልእክት አስደምጣችኋለሁ። በዚሁም የቅዱስ ገብርኤል በዓል በቀድሞ ነገስታት ጊዜ እንዴት ይከበር እንደነበረም በጋራ እንቃኛለን። ወንዶች ወንድ መሆን አለባቸው፣ ሴቶች ደግሞ ሴት። ከዚህ መሃል ያለ ነገር ሁሉ ኃጢያት ነው፣ ልክ አይደለም። Boys, be boys. Amen. Be boys, it's okay. ሌላ በኩል ታዋቂው ራፐር ኒኪ ሚናጅ ከሰሞኑ ከኤሪካ ክልል ጋር ባደረገችው ኢንተርቪው የተናገረችው ንግግር ከ10 ሚሊዮን በላይ ተከታዮቿን እንዳሳጣት እየተነገረ ሲሆን ለመሆኑ ኒኪ ምን ብትል ነው ሚዲያውን ያንጫጫችው ስለሚለው ዝርዝር መረጃዎችን አጋራችኋለሁ። ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። በመጨረሻም በቅርቡ ከእስር የተለቀቁት ቲክቶከሩ ጆሲና ዶናይ አንድ ያበደ አስገራሚ ጆሮን ቆርጦ የሚያስጥል ዘፈን የለቀቁ ሲሆን እያሳሳቀ ወዴት ነው እየወሰደን ያለው? ድብቁ የዩኒቨርሳል ሚውዚክ ግሩፕ አስተዋጽኦስ ምን ይመስላል? የህዝቡስ አስቂኝ አስተያየት? ዘና እያለን ቁም ነገሩን ለእናንተ እናደርሳለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን እየላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደለት ቪዲዮ። እሺ ገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ የተለያዩ የውጭ የሀገር ውስጥ ውድ ኦርቶዶክሳውያን ልብ ብላችሁ አድምጡኝ። እንደሚታወቀው የገናናው መልአክ የቅዱስ ገብርኤልን በዓል ለማክበር ወደ ቁልቢ የማይተም ህዝበ ክርስቲያን የለም። በዚህም በሚሊዮኖች የሚቆጠር የሀገራችን ህዝብ ወደ ስፍራው በማቅናት ከገናናው መልአክ ከቅዱስ ገብርኤል በረከት ተሳትፎ ይመለሳል። ታዲያ ጥንተ ጠላት የወደቀው አውሬ ምን ሰርቶ ይበላል? አንድ ነገርን ዘየደ። እንደተመለከታችሁት የተለያዩ መሽታ ቤቶች የተለያዩ ሶሻል ሚዲያ ፕላትፎርሞችን በመጠቀም ጥሪ እያደረጉ ይገኛሉ። በማስታወቂያቸው ላይም ቆነጃጅ ሴቶች ዝሙትን ለማሰራት ውድ መጠጦች ለስካር ተዘጋጅቷል። በዚህም የነሱ ቢዝነስ ይጦፋል። እዚህ በርካታ ነፍሳት በርኩሰት ይወድቃሉ። አያችሁ ወዳጆቼ፣ ወደ ጽድቅ ስንሮጥ በዛው ልክ እንቅፋት የሚሆነው ጠላታችንም በዛው ልክ ነውና አላማችሁ አንድና አንድ ነው። ወደ ደጁ ማቅናት፣ ከቦታው በረከትን ተቀብሎ መምጣት። ሌላው አስደሳች መስሎ ህሊናን የሚያቆሽ ስራ ነውና ተጠንቀቁ ለማለት ፈልጋለሁ። በቀደመው ጊዜ በ1964 ዓ.ም ቀዳማዊ ለስላሴ በቁልቢ ገብርኤል በዓል ላይ ተገኝተው ከህዝበ ክርስቲያኑ ጋር እንዴት ታቦታቱን አጅበው ያከብሩ ነበር። ቀዳማዊነታቸው በዚያ ስፍራ መገኘት መልአኩን አመስግነው ጸሎታቸውን አድርገው በዚያም ለተወሰኑ ቀናት ቆይተው ለቤተ ክርስቲያንና ለመናን አስፈላጊ የተባለውን ሁሉ አሟልተው ወደ አዲስ አበባ ይመለሳሉ። በግርማዊነታቸው ጊዜ ቤተ ክርስቲያን በዓለም አደባባይ የነበራት ክብር ከፍ ብሎ የናኘበት ወቅት ነው። በዚያም ግርማዊነታቸው ደብረ ሊባኖስ፣ ደብረ ጽጌ፣ ሌሎችንም በርካታ በገሪቱ የሚገኙ ቤተ ክርስቲያናት በማሳነጽ ያሳዩት ቁርጠኝነት ለእምነታቸው ያላቸው ጥልቅ ፍቅር እጅግ በጣም የሚያስደንቅ ነው። ዛሬ ይህንኑ የተረዱት የኦርቶዶክስን የሀገር መሰረት መሆን ጠንቅቀው ያወቁት የድሬዳዋው ከንቲባ ከድር ጁሃር ለኦርቶዶክሳውያን ያደረጉት አቀባበል እጅግ በጣም የሚያስደንቅ፣ ድሬ የፍቅር የመቻቻል ሀገር መሆኗንም በግልጽ የሚያሳይ ትልቅ አሻራንም የሚያሳርፍ አመለካከት ነው። ተከታተለንም። ሰላም ናችሁ? ውሃ እስቲ እንስጣችሁ ቢያንስ እየጠጣችሁ
ውሃ ቴምር እናንተ ብርቱካን እየበላች ነው። የድሬው ከንቲባ ከድር ጁሃር እንደ ዘመናችን ባለስልጣናት ሰውን በማንነቱ መለየትን አያውቁበትም። እሳቸው ጋር ብሔር፣ ቀለም፣ የትምህርት ደረጃ፣ ሀብታም፣ ድሃ የሚባል ነገር ከቶ የለም። ሁሉንም በኩል ዓይን ተመልክተው በሰውነቱ ብቻ ማክበረው ፈገግታን በተሞላ ንጹህ ልባቸው ይቀበሉታል። ለዚያም ነው ዛሬ ላይ ዓለም ስለ ድሬው ከንቲባ ደሩትን ነፍቶ የሚናገረው። ስለ እውነት ከተነጋገርን ከንቲባ ከድር ጁሃር ለእውነት ሲሉ አንገታቸውን ለመስጠት ወደ ኋላ የማያፈገፍጉ ሰው ናቸው። ለዚያም ነው በአንድ ወቅት በወላጅ እናታቸው ላይ ፍርድ ቤት ቀርበው የመሰከሩት። ተከታትለን እንመለስ። ፍርድ ቤት ቆሜ እናቴ ላይ መስክሬያለሁ። ምስክር ሆኛለሁ እናቴ ላይ። ማን ነው ከኛ መሃል እናቱ በፍርድ አደባባይ ቆማ ለእውነት የሚቆመው? ሁላችንም ራሳችንን ልንጠይቀው የሚገባ ጥያቄ ነው። በዚህ ማበቃም ንግግራቸው ደግሞ ትናንት የተነሱበትን ለዘነጉ ባለስልጣናት መልእክታቸው ይድረሱልኝ። አሁን ሰው ያልገባው ስልጣን ላይ ሲሆን ሁሉም ነገር በእጁ የያዘው የጨበጠው ነገር ይመስለውና ከፈጣሪ በላይ አርግቶ ራሱን ያያል። እሱ አይቻለም። የወጣውበት ማህበረሰብም መዘንጋት የለብኝም። እነሱ ነው የመረጡኝ፣ እነሱ ነው ያመጡኝ። ሲወርድም ደግሞ እነሱ መሃል ነው የሚሄደው። ዛሬ ተኮፍሼ የሚሄደውን ነገ ተደብቄ መሄድ የለብኝም። ሲወርድ እኔ በዛ ነው ማምነው። የድሬው ከንቲባ ከድር ጁሃር መልእክት አውቃለሁ። ጥጋበኛ የመጡበትን ብሎም የተነሱትበትን ቦታ ለዘነጉ ወዳደሮች እነሱ ብቻ ሰላም ይሁኑ እንጂ ስለሌላው ግድ የማይሰጣቸው ራስ ወዳዶችን በእጅጉ አበሳጭቷል። በመጨረሻም ግን ከንቲባ ከድር ጁሃር ኦርቶዶክስና ልጆቿን አክብረው ዝቅ ብለው በትህትና እንደተቀበሉ ፈጣሪ አምላክ እርስዎንም ከፍ ያድርጎት የመጨረሻው መልእክቴ ነው። ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም እንዴ ያለ መክሊት ገብተህ ስትዘባረቅ እንደዚህ አይነት ኮሜንቶች ይገጥመዋል። እውነትም ጓደኛ ያበላሻል። ዳንጂ አይደለንም እኮ ተረጋጋ። ማርያምን ይቅርብ ያለም አልጠፋም። በእናት ይሄንን ወንዝ ላይ ልቀቀው። ይሄማ ለሚዲያ መዋል የለበትም። ጆሲ ማረን አሁን እሰሩት። በሶስቱ ሃይማኖቶች ይሁንብህ፣ ይቅርብህ እባክን። መንግስት ነው እንጂ ያሰረ እኛ ምን አረግን? ጆሮአችን ደማኩ ወገን። እንደኔ አዶናይን ፎሎ ያላደረገ ጅላስ ከላይ ብሮ ይላል። እዚህ ጋር ደግሞ እስር ቤት አዘፍኖት ነበር። ለዛ ነው የልብ የተሰማው። አትፍረዱበት። ኤዲት ሲደረግ አሰብኩት። የሻማ ብለው አዘፍነውት ይኸው በዛው ቀጠለ። ግድ የለም ይቅርብህ። መርዘው ለቀቁት አይደል? ምስኪን ሜላት እውነቷን ነው። አረ የስቲቭ ሆይ በቃናል ያለም አልጠፋም። ትንሽ ትንፋሽ እንውሰድና ወደ ቁም ነገሩ እናልፋለን። ከኪሴ እንደጎደለ ቢገባኝ ባይገባኝም አንቺ ግን አትንገሪኝ። አውቃለሁ ብር የለኝም። ተይ በሏት በጥፊ እንዳልላት። እንግዲህ በትላንትናው ዕለት የተለቀቀው ተይ በሏት የተሰኘው ሙዚቃ የሀገራችንን የሙዚቃ ኢንዱስትሪ ፊት ለፊት ሆኖ መምራት ላይ ይገኛል እንድላችሁ አትጠብቁ። አዎ ትውልድን በማጥፋት እየመራ ይገኛል። ለምን ይህን አልኩ? ዛሬ በተለያዩ መሽታ ቤቶች በእነዚህ ሁለት ኮረዳዎች ማለት የወጣቶች በተለቀቀ ዘፈን ብዙ ህዝብ እየተውረገረገባቸው ነው። ዘፈን በቤተ ክርስቲያን አይፈቀደም። ለምን ያላችሁኝ እንደሆነ ዘፈን የሰው ልጆችን አእምሮ አውቶማቲካሊ በመቀየር ወደ ኃጢአት ይነዳል። ዘፈን የት ይከፈታል? የትስ በደንብ ይደመጣል ካላችሁኝ መልሱን እንካችሁ መሽታ ቤቶች ላይ ነው። መሽታ ቤት ደግሞ እርኩሰት እንጂ ቅድስና የለም። ለዚያም ነው ዛሬ ላይ በርካቶች በዝሙት በስካሪዎት ውስጥ ተዘፍቀው ከዚህ ህይወት መውጣት አደጋቸው ሆነባቸው። የቅዱስ ዮሐንስን መጥምቅ አንገት ያስቆረጠችው ዘፈን መሆኗን ስንቶቻችሁ ታውቃላችሁ? ሰዶምና ገሞራን በእሳት እንዲጠፉ ያደረጋቸው በእሳቱ የነበረው ዳንኪራ ሙዚቃ፣ ሌሎችም የኃጢአት ስራዎች ተዳምሮ ነው። በሌላ በኩልም ታዲያ በዚህ በዘመናችን ጥንት ጠላታችን የተጣለው አውሬ የሰው ልጆችን ከተቆጣጠረበት መንገድ አንዱ የዘፈን ኢንዱስትሪ ነው። ዘፈን በውስጡ ስሜት ቀስቃሽ ቪዲዮዎችን ተሸክሟል። እርቃን መውጣትን ያበረታታል። ሌሎችንም በርካታ ነገሮችም። ለዚህም ዓለም አቀፉ የዩኒቨርሳል ሚውዚክ ግሩፕ በርካታ አጥፊ ዘፈኖችን ፕሮዲውስ በማድረግ ይታወቃል። በአንድ ወቅትም ከሮፍናን ጋር መግቢያ በሰነድ ተፈራርመው አብረው ሰርቷል። አሁን ከተለቀቀው አዲሱ የነጆሲ ዘፈን ጀርባ ይህጅ አለበት። ለዚያም ነው እውቅናን አገኝና ህዝብ ጋር ድረስ እንጂ ብዙ ነገሮች ያንን ሰው በመጠቀም ያለ መክሊቱ ፕሮሞት እንዲያደርግ የሚያበረታቱት። ወገኖች
ወንድሞቼ አዶኒም ሆኑ ጆሴ ወንድሞቻችን ቢሆኑም እያወቁም ሆነ ሲያውቁ ለሚሰሩት ትውልድ አጥፊ ስራ ተውልላቸው ይገባል እላለሁ። የእናንተስ ሀሳብ ምን ይመስላል? ኮሜንት ላይ ጻፉልኝ። ወንዶች ወንድ መሆን አለባቸው፣ ሴቶች ደግሞ ሴት። ከዚህ መሃል ያለ ነገር ሁሉ ኃጢአት ነው፣ ልክ አይደለም። Boys, be boys. Amen. Be boys. It's okay. ታዋቂው ዓለም አቀፍ ራፐር የሆነችው ኒኪ ሚናጅ ይህንን በመናገሯ ምክንያት ብቻ ከ10 ሚሊዮን በላይ ተከታዮቿን ባንድ ጀንበር አጣለች። ኒኪ ሚናጅ ምን ብላ ነው? የበርካቶች ጥያቄ ሲሆን በትላንትናው ዕለት ከኤሪካ ክለርክ ጋር በነበራት በርካታ ህዝብን በታደመበት ኢንተርቪው ላይ ኒኪ ይህንን ተናገረች። ልክ እንደ ትራምፕ ወንዶች ወንዱኑ ሴቶችም እንደዚያው፣ ከዚያ ፈነገጠ ካለ ግን ከቃሉ ጋር ይጣላል ስትል እነዚያን መቼም ይገባቸዋል እነዚያን ሰዎች መከረቻቸው። በዚያ ቢያም በተለይም ባደጉት ሀገራት በእጅጉ እየተስፋፋና እንደ ዘመናዊነትም እየተቆጠረ ያለው አዲሱ የሶዶምና የጎሞራ መንፈስ የተናወታቸው 10 ሚሊዮን በላይ ሰዎች ጥለዋት ሄደዋል። እንዴት ደስ ይላል ስትል እሷም ከቅርብ ሰዓታት በፊት ትዊት አድርጋለች። ኪውን ኦፍ ዘራፕ ተብላ የምትጠራው ኒኪ ሚናጅ በእምነታቸው ጽኑ ከሆኑ ቤተሰቦቿ በትሪኒዳድ ውስጥ የተወለደች ሲሆን በኋላም በ13 ዓመቷ ነበር የተጠመቀችው። በኋላም ቤተሰቦቿ መጽሐፍ ቅዱስን በማስጠናት በከፍተኛ ጥንቃቄ አሳድጓታል። በኋላም ግን በትምህርት ቤት ከቀረበቻት ከአንዲት ለዘፈን ጥልቅ ፍቅር ካደረባት ጓደኛዋ ጋር ትገጥምና ሳታውቀው ራሷን ባለም አደባባይ እጅግ በጣም በሚሊዮን ቁጥር ያለው ህዝብ እየተመለከታት መዝፈን ትጀምራለች። በዚህም ዓለም ከፍተኛ ገንዘብ አግኝታ ቅንጡ ህይወትን እንድትኖር አድርጓታል። በኋላም ከእንቅልፌ ስነቃ ትላለች ከአንድ ዓመት በፊት በተደረገላት ኢንተርቪው ላይ ዕለት ዕለት ወደ አምላኬ ለመቅረብ ዘፈንንም ለማቆም ከፍተኛ ጥረትን አድርጋለሁ፣ ግን ከባድ ነው፣ ፈጣሪም እንደሚያግዘኝ ግን አምናለሁ ስትል በድንገት እንባ ከዓይኖቿ መውረድ ይጀምራል። እንደ ቀልድ የገባችበት ይህ ህይወት ዛሬ ለመላቀቅ በእጅጉ አስቸገራት። ይህ ቢሆንም ግን ኒኪ በክርስቲያኖች ላይ የሚደርሰውን የትኛውንም ጥቃት ፊት ለፊት ሆና በመጋፈጥ ትታወቃለች። ለዚያም ነው በናይጄሪያ ክርስቲያኖች ላይ የደረሰውን ስቃይ ፊት ለፊት ሆና ስታወግዝ የነበረው። በቤተ ክርስቲያንና በክርስቲያኖች ላይ ምንም ነገር ከደረሰ የኒኪ ሚናጅ ቀይ መስመር እዚያ ጋር ይጣሳል። በፍጹም ወደ ኋላ አትልም። ፈጣሪዋን ፍጻሜን ያሳምርላት፣ እርሱ ያግዛት የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።